ወላጆቻችሁን በምቾት ለማኖር ብላችሁ ለ10 ዓመታት በስደት ሰርታችሁ መጨረሻው ግን እነርሱን ለስቃይ አሳልፎ መስጠት ቢሆን ምን ታደርጋላችሁ? ጄክ የለፋበትን ድንቅ ቪላ ቤት ሰርቶ ጨርሶ በድንገት ወደ ቤቱ ሲመለስ የጠበቀው ደስ የሚል አቀባበል ሳይሆን ሰብአዊነትን የሚፈታተን ትዕይንት ነበር። እናቱን ያገኛት የሰራው ቪላ ውስጥ ሳይሆን ከቤቱ ጀርባ ባለው በረት ውስጥ እንደ ከብት ተቆልፎባት ነበር። ሚስቱ ጄክ በድንገት ሲመጣና በእናቱ ላይ ያደረገችው በአይኑ ሲያይ ምን የምትል ይመስላችኋል? ፍቅርና ክህደት የተጋጩበትን ይህንን ልብ አንጠልጣይ ታሪክ ስትሰሙ ሰው እንዴት ይህን ያህል ይጨክናል ብላችሁ መጠየቃችሁ አይቀርም። አይናችሁን በእንባ የሚሞላውን የጄክና የእናቱን አሳዛኝ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልኝ። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ፀሐይ በራስ አናት ላይ ነበረች። አንዲት ጥቁር መኪና በከፊል መሸርሸር በጀመረው አስፋልት መንገድ ላይ ቀስ እያለች ትጓዛለች። ከመሪው ጀርባ የ30 ዓመት ጎልማሳ ከአቧራማው መንገድ ውጪ ሌላ ቦታ ማየት በማይቻል መልኩ መሪውን አጥብቆ ይዟል። ፊቱ ከሰዓታት ረጅም ጉዞ በኋላ ያለበትን የአካል ድካምና በመገናኘት ተስፋ የሚብለጨለጭ አይንን ያሳያል። በዙሪያው ያሉት መንገዶች እየታወቁት መጡ። ምንም እንኳን ብዙ ነገሮች ቢቀየሩ ከትላንት ምሽት ዝናብ በኋላ ያለው የእርጥብ አፈር ጠረን ከ10 ዓመት በፊት እንደሚያስታውሰው ነው። ለመጀመሪያ ጊዜ ይህንን ቦታ ጥሎ ሲሄድ የመኪናው ጎማዎች ከበፊቱ ጉድጓድና ሹል ድንጋዮች ይልቅ አሁን ይበልጥ ለስላሳ በሆነው የገጠር መንገድ ላይ መሽከርከራቸውን ቀጥለዋል። ጄክ አልፎ አልፎ በጎን መስኮት ወደ ውጭ ይመለከታል። በሞቃታማው ከሰዓት ንፋስ ቀስ ብለው የሚወዛወዙትን የኮኮናት ዛፎች ያስተውላል። ከባድ ኃላፊነቶች በትከሻው ላይ ከመጫናቸው በፊት ወደ ነበረው የወጣትነት ዘመን የሚመልሰው የጊዜ በር ውስጥ የገባ ያህል ተሰማው። የሚያልፋቸው እያንዳንዱ የመንገድ ኩርባዎች አሁን ብዙም ከማያገኛቸው እኩዮቹ ጋር በዚህ መንገድ ዳር ይጫወት ስለነበረበት የልጅነት ጊዜው ትውስታን ይቀሰቅሱበታል። እናም እየጠበበ የመጣውን መንገድ ተመለከተ። በለሆሳስ አጉረመረመ። በመጨረሻም እዚህ ደረስኩ። አምላኬ ሆይ ይህንን ስለፈቀድክልኝ አመሰግናለሁ። ያ ከሰዓት ለጄክ የተለየ ነበር። ምክንያቱም በጥቂቱ በተከፈተው የመኪና መስኮት የሚተነፍሰው አየር ሲጠብቀው የነበረውን የምስራች ይዞ ይመጣ ይመስላል። ደስታ ዝም ብሎ የሚነገር ቃል ብቻ ሳይሆን በመላ ሰውነቱ ውስጥ የሚፈስ ስሜት ነበር። የልብ ትርታው ከወትሮ ትንሽ ፈጠን እንዲል አድርጎታል። የሚወዳቸው ሰዎች ፊት በትውስታው ውስጥ ያለማቋረጥ ይመላለሳል። ደጋግሞ እንደሚታይ ፊልም ሆነበት። ለረጅም ጊዜ ባልረገጠውና ምናልባትም መምጣቱን በናፍቆት የሚጠብቀውን የቤቱን በር ሲያንኳኳ ትልቅ ፈገግታን እንደሚያይ አስቧል። ለዓመታት በውጭ ሀገር እንደ ዓለም አቀፍ ሰራተኛ ሆኖ በመስራቱ ከአካላዊና ከአእምሮአዊ ጥንካሬው ብዙ ነገሮች ቀንሷል። አሁን የጠፋ ጊዜ አለ። በሰው ሀገር የቀረ ወጣትነት አለ እና በልቡ ውስጥ ሊፈነዳ እንደደረሰ ተራራ የተከመረ ናፍቆት አለ። ብዙ ናፍቆት። ሆኖም መኪናው ለረጅም ጊዜ ወዳለመው የመዳረሻ ግብ ሲቃረብ የሁሉ መስዋዕትነት ዋጋ እንዳገኘ ተሰማው። የተሻለ ኑሮን ለመገንባትና እያንዳንዱን ገንዘቡን ሰብስቦ ይዞ ለመምጣት እንዴት ተርቦና ከአቅሙ በላይ ሰርቶ እንደነበር አስታወሰ። እናም በስሜት ተውጦ በለሆሳስ ተነፈሰ። እናቴ፣ ሚስቴ፣ ከእናንተ ጋር ለመኖር ተመልሼ መጥቻለሁ። ወደ ቤቱ በሚወስደው የእግር መንገድ ዳር ሰፊ የመኪና ማቆሚያ ቦታ ካገኘው በኋላ በመጨረሻም የመኪናው ሞተር ጠፋ። ቁልፉ ሲዞር ዝምታው ሰፈነ። በጥቂቱ በተከፈተው መስኮት የሚገባው የነፋስ ድምጽ ብቻ ቀረ። ጄክ ወደ መንደሩ መሬት ከመድረሱ በፊት እያንዳንዱን ሰኮንድ እንደ ማክበር ባለ ቀርፋፋ እንቅስቃሴ የመኪናውን በር ከፈተ። እግሮቹ ጠንካራና አቧራማ የሆነውን መሬት ረገጡ። ይህ የታወቀ ስሜት ለረጅም ጊዜ ሲያደርገው የነበረው ትግል ፍጻሜ ላይ መድረሱን ለሰውነቱ የሚገልጽ ምልክት ነበር። የመኪናውን በር በቀስታ ዘግቶ የልቡ ትርታ እየጨመረ በመምጣቱ የተነሳ አጭር የሆነውን ትንፋሹን ለማስተካከል ጥቂት ጊዜ ቆመ። እርምጃዎቹን አንድ በአንድ ወደ ቤቱ ግቢ በልበ ሙሉነት መጓዝ ጀመረ።
እያንዳንዱ እርምጃ ትልቅ ትርጉም ነበረው። ምክንያቱም ይህ በሰው ሀገር ጠንክሮ ሲሰራ በምሽት በምናቡ ብቻ ያስበው የነበረው እውነተኛው ወደ ቤት የመመለሻ እርምጃ ነው። የጫማው እንቅስቃሴ ደቃቅ አፈርን ያስነሳል። ጫማው ቢላላም ለእንዲህ አይነቱ ትልቅ አጋጣሚ አሁንም የሚሆን ነበር። በግማሽ በተገነባ የሲሚንቶ ግንብ በተተካው የእንጨት አጥር በኩል አለፈ። ይህም ግንባታው ገና እየተከናወነ መሆኑን ወይም በቅርብ የሚጠናቀቅ መሆኑን ያሳያል። እጆቹ በደመነፍስ የለበሰውን ሸሚዝ አስተካከሉ። ምንም እንኳን ተራ ልብስ ቢሆንም በዓለም ላይ በጣም የሚወዳቸውን ሰዎች ሲያገኝ በተቻለ መጠን ተስተካክሎ መታየት ፈልጓል። እናም በለሆሳስ እንዲህ አለ። እዚህ በድንገት መምጣቴን አይተው እንደማይደነግጡ ተስፋ አደርጋለሁ። ገና ከሩቅ ሆኖ አይኖቹ በወላጆቹ ርስት ላይ በቆመው ትልቅ ሕንፃ ላይ አረፉ። ለረጅም ጊዜ አፍኖት የነበረው የደስታ ስሜት ያን ቀይ የቆርቆሮ ጣሪያ ሲያይ ህልም ብቻ ሳይሆን በፊቱ የቆመ እውነታ መሆኑን ሲረዳ ደስታ በልቡ ሞልቶ ፈሰሰ። በደማቅ ቀለም የተቀቡት ግድግዳዎች የቀትሩን ብርሃን ያንጸባርቃሉ። ይህም መመለሱን በደስታ የሚቀበሉት መሰለው። ድሮ ይህ ቦታ ከበሰበሰ እንጨት የተሰራ ጎጆና በዝናብ ወቅት የሚያፈስ የሳር ክዳን እንደነበረው በግልጽ ያስታውሳል። ይህ ከፍተኛ የሆነ ለውጥ ጥልቅ የሆነ የአእምሮ እርካታን ሰጠው። ምክንያቱም በውጭ ሀገር ያፈሰሰው እያንዳንዱ ጠብታ ላብ በከንቱ እንዳልቀረ አረጋግጦለታል። የኩራትና የሐዘኔታ ስሜት በጃክ ደረት ላይ ተሞላ። ወደ ግቢው ሲቃረብ አሁን ከልጅነት ትውስታው በጣም ተለውጦ አገኘው። እናቱ ይህንን ቤት ተንከባክባ እንዲህ ትልቅና ያማረ እስኪሆን ድረስ መመለሱን እየጠበቀች ቀኖቹን እንዴት እንደምታሳልፍ በምናቡ አሰበ። ምናልባት በሚስቱን በኩል በዚህ ግንባታ ሂደት ውስጥ እርዳታ ሊኖር ይችላል ብሎ አሰበ። በለሆሳስ ፈገግ ብሎ የቤቱን ቀላል ግን ለገጠር መንደር የቅንጦት የሚመስለውን አርኪቴክቸር ተመለከተ። የቤት የአንድ ልጅ የቤተሰቡን ክብር ከድህነት ወደ ብልጽግና ከፍ የማድረግ ምልክት ነበር። ትዕይንቱን ይበልጥ ለማጣጣም ለጥቂት ጊዜ እርምጃውን አቆመ። እናም በምስጋና እንዲህ አለ። ለፈጣሪ ምስጋና ይሁን፣ በመጨረሻም የህልም ቤታችን እውን ሆነ። ያረጀውን የቀርከሃ ግድግዳና በዝናብ ጊዜ የሚጨቀየው የምድር ወለል ትውስታ በአእምሮ ውስጥ በትልቅ ንጽጽር ተቀምጧል። ድሮ ነፋስ በበረታ ቁጥር ቤቱ ውስጥ ባለው ሰው ላይ የሚወድቅ ይመስል ይጮህ ነበር። ስለዚህ እንቅልፍ ሰላም አልነበረውም። አሁን ግን ያ ሁሉ ፍርሃት ጠፍቶ ቤቱ በጠንካራ ግድግዳና በሚያምር ቀለም ተተክቷል። ጠንካራ የእንጨት ምሰሶች በምስጥ ይበሉ የነበሩ አሮጌ እንጨቶች ተተክተዋል። ዝናብ ቢዘንብም የማያፈስ ጣሪያ ተገንብቷል። ይህም ለሚኖርበት ሰው ሙሉ ደህንነትን ይሰጣል። ለስላሳውን የግድግዳውን ገጽታ በጣቶቹ ዳሰሰ። የሲሚንቶ ቅዝቃዜ ተሰማው። ዝም ብሎ የሚላጥ ተራ ነገር አይደለም። ትላልቅ መስኮቶች የፀሐይ ብርሃንን በነፃነት እንዲገባ በእናቱ ወይም በሚስቶች የጸዳውን ክፍል እንዲያበራ ያደርጋሉ። በጥሩ እንጨት የተሰራውና ቀለል ያለ ጥበት ያለው ዋናው በር ተዘግቷል። ከረጅም ርቀትና ጊዜ በኋላ የባለቤቱን እጅ መጠበቁ ነው። ይህ ሁሉ የህንፃው ዝርዝር ከሰው ሀገር የላከው እያንዳንዱ ገንዘብ አካላዊ ማስረጃ ነው። ከወረቀት ወደ መጠለያነት የተቀየረና ለሚወዳቸው ሰዎች የሚሆን ትንፋሹን እያስተካከለ ሙሉ ህንፃውን ተመለከተ። በመጨረሻም የድካሜ ውጤት በፊቴ እውን ሆነ። ከሌሎች የጎረቤት ቤቶች ጋር ሲነጻጸር ይህ ህንፃ በከፍታውም ሆነ በስፋቱ ጎልቶ ይታያል። ይህም የዚህ ቤተሰብ ኢኮኖሚያዊ ደረጃ ከገጠሩ ማህበረሰብ አማካኝ ደረጃ በላይ መሆኑን ያሳያል። ሰፊው ግቢ በርካታ መኪኖችን ማቆም ያስችላል። ይህ በመንደሩ ለሞተር ሳይክል ብቻ ቦታ ካላቸው ቤቶች አንጻር ቅንጦት ነው። የቤቱ ግርማ ሞገስ በመንደሩ ዋና መንገድ ለሚያልፍ ሁሉ በቀላሉ የሚታወቅ ምልክት ሆኗል። አድራሻ መጠየቅ አያስፈልግም። ጃክ በልቡ ውስጥ ኩራት ተሰማው። ሀብቱን ለማሳየት ሳይሆን መመለሱን ለሚጠባበቁት እናቱና ሚስቱ ደህንነትን፣ ምቾትን መስጠት በመቻሉ በራሱ ኩራት ተሰማው። ይህ ትልቅ ቤት ከረጅም ጊዜ በኋላ መመለሱን በሚያወሩት ማህበረሰብ ፊት የቤተሰቡን ስም የመጠበቅ ትልቅ ኃላፊነት እንዳለው ተረድቷል። ጎረቤቶች በተለያዩ አይኖች ሊመለከቱት ይችላሉ። የሚያደንቁም ሆነ የሚቀኑ ሊኖሩ ይችላሉ። ሆኖም ግን ይህ አሁን ለሱ ከቤተሰቡ ደስታና ደህንነት በላይ አስፈላጊ አልነበረም። ዋናው ነገር እናቱ እርጅናዋን በሚያፈስ ጣሪያ ወይም የሚወድቅ ግድግዳ ሳያሳስባት በሰላም የምታርፍበትን ቦታ መስጠቱ ነው። አንድ ኃላፊነት የሚሰማው ልጅና ባል ግዴታውን እንደተወጣ በማመን በልበ ሙሉነት ወደ ቤቱ በረንዳ አመራ። ከራሱ ቤት ውጪ ጄክ እሱ ከሄደ በኋላ አካባቢው ትልቅ ለውጥ ማሳየቱን አስተዋለ። ዝናብ ሲዘንብ ጭቃ የሚሆነው ዋና መንገድ
አሁን በአስፋልት ተቀይሯል። የኤሌክትሪክ ምሰሶች በቅርብ ርቀት ላይ ቆመዋል። ይህም መብራት በቋሚነት ወደ መንደሩ መግባቱን ያሳያል። ይህ የመሰረተ ልማት ለውጥ መንደሩ ከከተማ ብዙም አለመራቁን ያሳያል። በደረት ውስጥ የኩራት ስሜት አደረበት፣ ምክንያቱም የትውልድ ቦታው ከጊዜው ጋር አብሮ እያደገ ነው። የጄክ ልብ በመንደሩ አዎንታዊ ለውጥ በጣም ተደስቷል፣ ምክንያቱም ይህ ማለት ለውጥ የዘመዶቹን ህይወትን መንካት ጀምሯል ማለት ነው። አዳዲስ ሱቆች በቁሳቁስ ተሞልተው ቆመዋል። ተማሪዎች በንጹህ ዩኒፎርም ወደ ትምህርት ቤት ይሄዳሉ። የላከው ገንዘብ በግንባታ በኩል የአካባቢውን ኢኮኖሚ ለማንቀሳቀስ ረድቶ ሊሆን እንደሚችል ሲያስብ በፊቱ ላይ ፈገግታ ታየ። ደስታ የግል ብቻ ሳይሆን የጋራ ነበር፣ ምክንያቱም የትውልድ መንደሩ ለኑሮ ምቹ እንዲሆን የበኩሉን አስተዋጽኦ እንዳደረገ ተሰማው። በዙሪያ ያለውን ትዕይንት ካጣጣመ በኋላ ወደ ዋናው ዓላማው ተመለሰና እርምጃውን ቀነስ አድርጎ በመጨረሻም ቆመ። ከተዘጋው የቤት በር ጥቂት ሜትሮች ርቀት ላይ የቀረው አንድ እርምጃ ብቻ ነው። ሆኖም የቤቱን እጀታ ከመንካቱ በፊት ትንሽ ረገብ ማለት እንዳለበት ተሰማው። ፈጣን የሆነውን የልብ ትርታውን ለማረጋጋት ትንፋሹን በጥልቀት ሳበ። የመገናኛ ጊዜው በፊቱ እውን እየሆነ መጣ። የቆመበት ቦታ አጠቃላይ ግቢውን ለማየት ያስችላል። ይህም ያለ እንክብካቤ በለመለሙት ተክሎች የተሸፈነውን የግቢውን የጎን በኩል እይታ ያካትታል። በቆመበት ቦታ ጄክ ከሚናፍቃቸው ሰዎች በሚለየው በዚያ ወፍራም ግድግዳ በስተጀርባ ምን እየተከናወነ ሊሆን እንደሚችል ለመገመት ሞከረ። ምናልባትም ተኝተው ሊሆን ይችላል፣ ወይም ደግሞ ለምሳ እየተዘጋጁ ይሆናል። የናፍቆት ስሜቱ ፊታቸውን ሲያይ ከመፍሰሱ በፊት ይህን የጥበቃ ጊዜ ለጥቂት ጊዜ ማጣጣም ፈልጓል። በበሩ አካባቢ ያለው ዝምታ አስማታዊ ነበር። ከረጅም ትግል በኋላ ወደ ቤቱ ለተመለሰው ልጅ ጊዜው የቆመ መሰለ። ለተሻለ የወደፊት ጊዜ በሰነቀው ተስፋ የታጀበ። የጄክ እርምጃዎች ከቆመበት ተነስተው ወደ ዋናው በር ተጠጉ። በሩን አንኳኩቶ ውስጥ ያሉትን ሰዎች ሰርፕራይዝ ለማድረግ አሰበ። ነገር ግን በድንገት አይኖቹ በዚያ ግዙፍ ሕንጻ ጎን በኩል በአንድ ነገር ተሳቡ። አሁን ካደነቀው የቤቱ ውበት ጋር የሚቃረን አንድ ግንባታ አለ። ትኩረቱ ሙሉ በሙሉ ወደዚያ ተሳበ፣ ምክንያቱም ያ ነገር የተለየ ስሜት ይፈጥራል። ገና ያልታወቀ ታሪክን የያዘ ይመስላል። በውስጡ የማወቅ ጉጉት ተፈጠረ። እንዲህ ያለ ትልቅ እድሳት በተደረገበት ግቢ ውስጥ ይህ ነገር ለምን ቀረ? ትኩረቱን የሳበውን ነገር በግልጽ ለማየት ራሱን በጥቂቱ ዘመም አደረገ። ብዙውን ጊዜ እንዲህ ያለ ትልቅ ቤት ሲገነባ ውበት የሌላቸው አሮጌ ግንባታዎች ይፈርሳሉ። ነገር ግን በዚህ ጊዜ ሁኔታው የተለየ ነው፣ ምክንያቱም ያ ግንባታ በአዲሱና በሚያብረቀርቀው ግድግዳ አጠገብ ቆሟል። ጥቂት እርምጃዎችን ከተጠጋ በኋላ ያ የጎን ግንባታ በወጣትነቱ ያጸደው የነበረው የላም በረት መሆኑን ተረዳ። ግድግዳዎቹ ከ10 ዓመት በፊት እንደነበሩት ከእንጨትና ከቀርከሃ የተሰሩ ናቸው። ምንም ለውጥ የላቸውም። ጣሪያው ያው የድሮ ጣሪያ ነው። ምንም እንኳን በአንዳንድ ቦታዎች በደረቅ ሳር ቢጠገንም ያው የነበረው ነው። የላም በረቱ መኖር በዘመናዊ ቤት መካከል እንግዳ ነገር ነበር። ጄክ በረቱን በጥንቃቄ ለመመልከት ቆመ፣ ምክንያቱም በአንድ ዘመናዊ ቤት አጠገብ እንዲህ ያለ የድሮ በረት መኖሩ በጣም ግራ ያጋባል። ምናልባት እናቱ የድሮውን ትውስታ መያዝ ፈልጋ ይሆናል፣ ወይም ሌላ ምክንያት ይኖረው ይሆናል። ግልጽ የሆነው ነገር ግን ከቤቱ አጠገብ ያለው በረት አሁንም እንዳለ ነው። ያለፈውንና የአሁኑን ጊዜ በአንድ ላይ የሚያሳይ ምስክር ይመስላል። ራሱን እየነቀነቀ በለሆሳስ ፈገግ አለ። ይህም ቤቱ የቤተሰብ ስሜት እንዲኖረው የሚያደርግ ልዩ ነገር አድርጎ ወሰደው። እጆቹ የዛፉን ቀዝቃዛ ገጽታ ሊነኩ ሲቃረቡ ጄክ በሩ አጠገብ ያለውን የደውል ቁልፍ ለመጫን በትንሹ የሚንቀጠቀጡ እጆቹን አነሳ። ጣቱ ቁልፉን ከመጫኑ በፊት ለጥቂት ጊዜ ትንፋሹን ያዘ። በዚህ በር በስተጀርባ በሰው ሀገር ሲፈልገው የነበረው ደስታ እንዳለ በማመን ጥቁሩን ቁልፍ ተጫነ። በፈገግታ የተሞላውን የእናቱን ፊትና የሚወዳት ሚስቱን ለማየት ተስፋ አደረገ። ምናልባትም ምሳ እየሰሩ ሊሆን ይችላል። ተስፋው በጣም ትልቅ ከመሆኑ የተነሳ የመኪናው የሰዓታት ጉዞን ድካም አስረስቶት ነበር። የቤቱ ደውል ድምፅ በቀትሩ ዝምታ ውስጥ በግልጽ ተሰማ። በወፍራም ግድግዳዎች ውስጥ 1000 ሚስጥሮችን የያዘ በሚመስለው ቤት ውስጥ አስተጋባ። ጄክ በሩን ለሚከፍተው ሰው ቦታ ለመስጠት አንድ እርምጃ ወደ ኋላ ተመለሰ። ሸሚዙን አስተካክሎ በሚወዳቸው ሰዎች ፊት ለመታየት ተዘጋጀ። በሩ ከመከፈቱ በፊት ግን ፈገግታው በፊቱ ላይ ነበር። ሰላምታውንና ሳይናገር በመምጣት ይቅርታ የሚጠይቅበትን ቃል አዘጋጅቶ ነበር። ይህ ድንገተኛ መምጣት በህይወታቸው ውስጥ የሚታወስ ውብ አጋጣሚ እንደሚሆን
እርግጠኛ ነበር። ከረጅም መለያየት በኋላ ያለ ጣፋጭ መገናኘት። ሆኖም ሰከንዶች ወደ ደቂቃዎች ተቀየሩ። በቤት ውስጥ ምንም አይነት የሰው እንቅስቃሴ የለም። ጄክ የደውሉን ቁልፍ በድጋሚ ተጫነ። ምናልባት የመጀመሪያው ድምፅ በኩሽና ወይም በመኝታ ክፍል ውስጥ ላሉት ሰዎች አልተሰማም ብሎ አሰበ። የሚራመድ ሰው ወይም የወንበር ድምፅ ለመስማት ጆሮን በቀዝቃዛው የእንጨት በር ላይ አስጠጋ። በዚህ ትልቅ ቤት ውስጥ በቀትር እንዲህ ያለ ዝምታ መኖሩ እንግዳ ሆነበት። ቅድም የነበረው ከፍተኛ የደስታ ስሜት ቀስ በቀስ በግራ መጋባት ተተካ። ማንም ሰው ወጥቶ ሰላም ሊለው ባለመቻሉ ወደ ግቢው ዞር ብሎ ተመለከተ። ምናልባት ከቤቱ በስተጀርባ ሆነው ወይም ደግሞ ወደ ገበያ ሄደው ሊሆን ይችላል። ሚስቱ የምትጠቀምበት ሞተር ሳይክል የለም። የቴሌቪዥን ድምፅ፣ የምግብ ሽታም የለም። የጄክ ጥርጣሬ እየጨመረ መጣ። ምክንያቱም ሁኔታው ወደ ቤቱ ሲመለስ ከጠበቀው ሞቅ ያለ አቀባበል ጋር ፍጹም ተቃራኒ ነበር። ዝምታው እየረዘመ ሲሄድ በደረት ውስጥ ምቾት የማይሰጥ ስሜት ተፈጠረ። ተዘግቶ በቆመው በር ፊት ለፊት ቆሞ ይህንን ያልተለመደ ሁኔታ ለማጤን ሞከረ። ድንገት ነፋሱ በዚያ ጸጥታ ውስጥ የማይጠበቅ ድምፅ ይዞ መጣ። ድምፁ ከቤት ውስጥ የመጣ ሳይሆን ከፊት ለፊት ካለው በረንዳ ርቆ ከጎኑ በኩል የመጣ ነበር። የሰላ ጆሮቹ ድምፁ ከየት እንደመጣ ለመለየት መስራት ጀመሩ። በዚያ ጭልጥ ባለ ዝምታ ውስጥ ቅድም ከሩቅ ካየው የላም በረት በኩል አንድ የሚንቀሳቀስ ነገር አለ። ድምፁ የእግር መፋተግ ወይም የታፈነ የህመም ድምፅ ይመስላል። ጄክ ጆሮ እንዳልተሳሳተ ለማረጋገጥ ራሱን ዘመም አደረገ። የማወቅ ጉጉቱ ወደ ጥርጣሬ ተቀየረ። ምክንያቱም በቀትር ሰዓት በላም በረት ውስጥ ያለምንም ምክንያት ሰው መኖሩ የተለመደ አይደለም። ካልተከፈተው በር ተነስቶ ድምፁ ወደሚሰማበት አቅጣጫ መራመድ ጀመረ። እርምጃው በዝግታ ወደ ጥንቃቄ ተቀየረ። ከቀርከሃ ግድግዳው በስተጀርባ አደጋ እንዳለ አወቀ። በሰው ሀገር በነበረው ቆይታ ያዳበረው ልምድ በገዛ ንብረቱ ላይ የሆነ ችግር እንዳለ ምልክት ሰጠው። ቀስ ብሎ ወደ በረቱ ተጠጋ። ምናልባት ሌባ ወደ ቤቱ ለመግባት ሞክሮ ሳይሳካለት ሲቀር እዚያ ተደብቆ ሊሆን ይችላል። ወይም ደግሞ የዱር እንስሳ ገብቶ እቃዎችን እየሰባበረ ይሆናል። ብቻ ምንም ይሁን ምን ጄክ ቤቱንና ቤተሰቡን ከአደጋ የመጠበቅ ኃላፊነት ስላለበት ሁኔታውን ማየት እንዳለበት አመነ። የጄክ እርምጃዎች ቀነሱ። ልቡ ግን በፍጥነት ይመታ ነበር። ወደ ድምፁ ሲቃረብ ምናልባት ሌባ ከሆነ ለመከላከል እንዲረዳው አንድ ደረቅ እንጨት ከመሬት አነሳ። ሌባ በበረት ውስጥ ተደብቋል የሚለው ሐሳብ በአይምሮ ሰረጸ። ጡንቻዎቹ ለመከላከል ወይም ለማጥቃት ተዘጋጁ። የላም በረቱ ሽታና አቧራው አፍንጫውን ረበሸው። ሆኖም ዓላማው ለ10 ዓመታት የለፋበትን ቤት መጠበቅ ስለነበረ ግድ አልሰጠውም። ትልቁ ቤቱ ለሌባ ኢላማ ሊሆን እንደሚችል ሰጋ። ምናልባት ቤት ውስጥ ጠባቂ እንደሌለ አውቀው እቃዎችን ለመስረቅ አመቺ ጊዜ እየጠበቁ ሊሆን ይችላል። ጄክ ወደ በረቱ በር ሲጠጋ ትንፋሹ እንዳይሰማ ተጠነቀቀ። በጨለማ ውስጥ ምን እንዳለ ለማየት አይኖቹን አጠበበ። በዚያ ሞቃታማ ግንባታ ውስጥ ያለው ሙቀት ሊሰማው እስኪችል ድረስ ተጠጋ። በቀርከሃው ስንጥቅ ውስጥ ለማየት ደፈረ። የሌባ ፊት ያለው ብሎ አስቦ ነበር። ሆኖም አይኖቹ በጨለማው ጥግ የተቀመጠውን ሰው ሲያዩ ደሙ በሰውነቱ ውስጥ የቆመ መሰለው። ምክንያቱም ያየው ነገር ከጤነኛ ሰው አስተሳሰብ ውጪ ነበር። ያገኘው ሌባን አልነበረም። ይልቁኑ ከነፍሱ በላይ የሚወዳት እናቱን በቆሻሻ ላይ ተቀምጣ ነው። በበቀል ስሜት ተሞልቶ ነበር። ነገር ግን በቆሻሻው ላይ የተቀመጠችው እናቱ መሆኗን ሲያይ የጄክ ዓለም ተናወጠ። እናቱ ከስታና አሮጌ ልብስ ለብሳ ማየቱ ልቡን ሰበረው። የያዘው እንጨት ከእጁ ላይ ወደቀ። ለሰከንዶች መተንፈስ አቃተው። በዚያ ደስተኛ መሆን በነበረበት ቀን ካሰበው ሌባ የከፋ መራር እውነት አገኘ። አሮጊቷ እናቱ በደረቅና ሽታ ባለው ኩበት ላይ ተቀምጣለች። ድሮ ጥቁር የነበረው ጸጉሯ አሁን ሙሉ በሙሉ ነቶና ተመሰቃቅሎ ፊቷን ሸፍኗታል። የለበሰችው ልብስ በአቧራና በላብ ወደ ቡናማነት የተቀየረ አሮጌ ጨርቅ ነበር። በግድግዳው ስንጥቅ የሚገባው ብርሃን በሚንቀጠቀጥ ሰውነቷ ላይ ያርፋል። ምንም እንኳን ቀን ቢሆንም ጄክ መጥፎ ህልም ውስጥ ያለ መሰለው። እናቱ በሚያምረው ሳሎን ውስጥ መቀመጥ ሲገባት ለእንስሳት እንኳን በማይመጥን ቦታ ተቆልፎባት ማየቱ አይምሮ ሊቀበለው አልቻለም። የቤቱ ግድግዳዎች በአይኑ ስር ለተፈጸመው ግፍ ምስክር ሆኑ። እንዴት ሊሆን ቻለ የሚለው ጥያቄ በአይምሮ ውስጥ ይመላለሳል። እናቱን እያየ ራሱን አዞረው። አይኖቹ በእንባ ተሞሉ። ሊቆጣጠረው አልቻለም። ከጉሮሮ የታፈነ የለቅሶ ድምፅ ወጣ። ልቡ
ደጋግሞ በስለት የተወጋ ያህል ተሰማው። ቅድም ሌባ ለመቃወም ተዘጋጅቶ የነበሩት እግሮቹ አሁን አጥንት እንደሌላቸው ሁሉ ዝልፍልፍ አሉ። መሬት ላይ እንዳይወድቅ የበረቱን ግድግዳ መደገፍ ነበረበት። ከ10 ዓመት መለየት በኋላ እናቱን የማግኘት ደስታ አሁን በጥልቅ ሐዘን ተደበላልቆ በነፃነት መተንፈስ እንዲሳነው አደረገው። እርሱ የሚያለቅሰው ወደ መንደሩ በመመለሱ ተጸጽቶ ሳይሆን ነፍስ የሰጠችውንና ውለቷ በላዩ ላይ ያለው እናቱን ሰብአዊነት የሰጠችው እናቱን ከእንደዚህ አይነት ሰብአዊነት ከጎደለው ድርጊት መጠበቅ ባለመቻሉ ነበር። ከውጭ ሀገር የላከው እያንዳንዱ ሳንቲም እናቱ አሁን ካለችበት መከራ ጋር ሲነጻጸር ዋጋ እንደሌለው አቧራ ሆነበት። ጄክ ራሱን እንዳመፀኛና ክፉ ልጅ አድርጎ ቆጠረ። ምንም እንኳን ያን የሚያክል ትልቅ ቤት የገነባው ለቤተሰቡ ደስታ ቢሆንም በዚያ ጨለማና የታፈነ በረት ውስጥ ያ በኩራት የሚያየው ቁሳዊ ስኬት ለእናቱ ደህንነትና ክብርን ሊገዛለት እንዳልቻለ ተረዳ። ጄክ በጥልቀትና በሐዘን በዛሉ እግሮቹ እያነከሰ ወደ በረቱ በር ተጠጋ። በፊቱ ላይ ትልቅና በከፊል ዝገት የወረሰው የብረት ቁልፍ ተንጠልጥሏል። ያ ቁልፍ ውድ ንብረቶችን ከሌባ ለመጠበቅ መዋል ነበረበት። አሁን ግን በሕይወቱ ውስጥ እጅግ ውድ የሆነችው ሰው ማሰሪያ ሆኗል። በውጭ ሀገር ለ10 ዓመታት በመስራቱ የሻከሩት እጆቹ ያንን ቀዝቃዛ ቁልፍ ሲይዙ በከፍተኛ ሁኔታ ተንቀጠቀጡ። በፍርሃት ሳይሆን በደረቱ ውስጥ በሚፈላው ቁጣና ልቡን በሚወቀው በጥፋተኝነት ስሜት። ለድንገተኛ ጊዜ የሚይዘው ተተኪ ቁልፍ ለማውጣት ኪሱን ዳሰሰ። ሆኖም ያ ቁልፍ ላይሆን እንደሚችል ተረዳ። ምክንያቱም ይህን የቆለፈው ሰው ያለሱ ዕውቅና የመቆለፊያ ስርዓቱን ቀይሮታል። ጄክ ባለው ሙሉ ኃይል ቁልፉን ሰበረው። የብረቶቹ መጋጨት ድምፅ በቀትሩ ዝምታ ውስጥ ጎልቶ ተሰማ። ይህም ከአሰቃቂው የፍትህ መጓደል እስር ቤት ነፃ የመውጣት ምልክት ይመስል ነበር። የሚንቀጠቀጡ ጣቶቹ በመጨረሻም ቀላሉን የእንጨት በር ከፈቱት። እያንዳንዱ እንቅስቃሴው የከበደ ነበር። ልክ በየትንፋሹ ውስጥ የኃጢአት ሸክም ያለ ይመስላል። የበረቱን በር ወለል አድርጎ ከፈተው። የፀሐይ ብርሃን ገብቶ የእናቱን ሕይወት ሸፍኖት የነበረውን ጨለማ አበራው። ለረጅም ጊዜ የፀሐይ ብርሃን ያላየችው እናቱ ከቆሰለውና ከደከመው አካሏ ጋር በዝግታ ተነሳች። ጄክ እናቱን ከቆሻሻና ከከብቶች በረት ውስጥ ለማውጣት እጆቹን ዘረጋላት። ምንም አይነት የመጸየፍ ስሜት አልተሰማውም። የእናቱ እግሮች የግቢውን ንጹህ መሬት ሲረግጡ አሮጊቷ ሴት ተንገዳገዱ። ሆኖም ጄክ ከመውደቃቸው በፊት ደገፋቸው። እናቱን ወደ እቅፉ አስገብቶ አጥብቆ አቀፋቸው። እሱ በሌለበት ወቅት ከደረሰባት የዓለም ክፋት ሁሉ ሊጠብቃት እንደሚፈልግ ሁሉ አጥብቆ አቀፋት። በዚህ እቅፍ ውስጥ እናቱ የጄክን የልብ ትርታ መስማት ትችል ነበር። በእቅፉ ውስጥ ሆና ማልቀስ ጀመረች። የልጇን ውድ ሸሚዝ በእንባዋ አራሰችው። የእንባ የፍርሃት እንባ ሳይሆን የእረፍት እንባ ነበር። ምክንያቱም እንደገዛ ልጇ ታያት ከነበረችው ምራቷ ይደርስባት የነበረው ስቃይ የሚያድናት ሰው አሁን መጥቷል። ጄክ የእናቱን ነጭ ጸጉር እያሻሸ እሱ በሌለበት ለደረሰው በደል ሁሉ ይቅርታ እንዲያደርጉለት ይማጸን ነበር። ይቅርታ አድርጊልኝ እማዬ፣ ለመመለስ ዘግይቻለሁ እያለ በለሆሳስ አለቀሰ። እቅፋቸው በቀትር ፀሐይ ስር ለረጅም ጊዜ ቆየ። በሰው ልጅ ጭካኔ የተለያዩ እናትና ልጅ መገናኘታቸውን ለማክበር ጊዜው የቆመ መሰለ። ከዚያም እናቱ በደከመ ድምፅ የሆነውን ሁሉ መናገር ጀመረች። የ2 ዓመት ጊዜ በሕይወቷ ውስጥ እጅግ ጨለማው ወቅት እንደነበረና ለስላሳ ፍራሽ ወይም የማያፈስ ጣራ አይታ እንደማታውቅ ገለጸች። እያንዳንዱ ቃሏ በጄክ ልብ ውስጥ እንደ ስለት ይወጋው ነበር። እሱ በገነባው ትልቅ ቤት አጠገብ እናቱ ለ2 ዓመታት ሰብአዊነት በጎደለው ሁኔታ ማሳለፏን ሲረዳ ልቡ ክፉኛ ደማ። የተረፈ ምግብ ብቻ ይሰጣት እንደነበርም ነገረችው። ማን ነው እንደዚህ ያለ ጨካኝ ድርጊት ባንቺ ላይ የፈጸመው ብሎ ሲጠይቃት እናቱ ስም ለመናገር ፈርታ ለረጅም ጊዜ ዝም አለች። በመጨረሻም በመንቀጥቀጥ የጄክን ሚስት ስም ጠራች። ለ2 ዓመት ሙሉ ለደረሰው ስቃይ ዋነኛዋ ተዋናይ የጄክ ሚስት መሆኗን ሲያውቅ ዓለም ሁሉ ተገለባበጠበት። ሚስቱ እናቱን አርጅታለች፣ ትሸታለች በሚል ሰበብ ከዋናው ቤት አስወጥታ በረት ውስጥ እንደቆለፈችባቸው ደረሰበት። ለካስ ትልቁ የቤተሰቡ ጠላት የሚወዳት ሚስቱ ነበረች። እናቱ እንደገለጸችው ምራቷ ከጎረቤቶች ፊት እንኳን ክብሯን ዝቅ የሚያደርጉ ቃላቶችን ትናገር ነበር። ወደ በረንዳው ለመጠጋት ስትሞክር እንኳን ምራቷ አፍንጫዋን ይዛ ትጸየፋት ነበር። ትሸቻለሽ የሚለው ቃል እናቱን ለመጉዳት እንደ ጦር ጥቅም ላይ ይውል ነበር። ጄክ ይህንን ሲሰማ
እጁን አጥብቆ ጨበጠ። እናቱ ስትታመም እንኳን ሚስቱ ክፍሏን ዘግታ እንዳልሰማች ትሆን ነበር። ምግቡንም ከሩቅ ተወረውርላት ነበር። ጄክ እናቱ በገዛ ቤቷ ውስጥ እንዲህ ባይተዋር መሆኗን ሲሰማ ልቡ ተሰበረ። እናቱ ለቤተሰቡ ሸክም እንደሆነች ተሰምቷት በየምሽቱ ታለቅስ እንደነበር ነገረችው። ጄክ ይህ እንዲቀጥል እንደማይፈቅድ ለራሱ ቃል ገባ። እንባው በድጋሚ ፈሰሰ። ይህ ሁሉ መጥፎ ህልም ቢሆን ብሎ ተመኘ። ነገር ግን የበረቱ ቅዝቃዜና የሚንቀጠቀጠው የእናቱ አካል እውነት መሆኑን አረጋገጠለት። ያመነው ሰው እንዲህ ያለ ጨካኝ መሆኑ በጥልቅ አበሳጨው። በየወሩ ገንዘብ ሲልክላት በነበረችው ሚስቱ መከዳቱን ሲረዳ ማመን አቃተው። በሰው ሀገር ፀሐይ እያቃጠለው የሰራው ለእናቱና ለሚስቱ ደስታ ነበር። አሁን ግን ያ ድካሙ እናቱን ለማሰቃያነት መዋሉን አወቀ። ቤቱ የእናቱ የደስታ ቦታ መሆን ሲገባው የመከራዋ ምስክር ሆነ። እናቱ በምቾት ሳሎን ውስጥ መሆን ሲገባት በከብቶች በረት ውስጥ ተጥላ አገኛት። እናቱ እንደ ከብት መቆጠሯ የጄክን ዓለም አደበላለቀው። ለ2 ዓመታት የሚረዳት ሰው አታ መቆየቷን ሲያስብ ራሱን ወቀሰ። ጄክ እናቱን በድጋሚ አቀፋት። ይቅርታ እማዬ፣ እኔ ለገንዘብ ስል ርቄ በሄድኩበት ወቅት እንደዚህ እንደምትሰቃይ አላወቅኩም ነበር ብሎ በጆሮዋ አንሾካሾከ። በዚያ ፍቅር ውስጥ ግን በሚስቱ ላይ ያለው ቁጣ እንደ እሳት ይነድ ነበር። ማድረግ የፈለገው ነገር ቢኖርም መጀመሪያ ግን እናቱን ማረጋጋት እንዳለበት ተረዳ። በድንገት የመኪና ሞተር ድምፅ ዝምታውን ሰበረው። የውድ መኪና ድምፅ ወደ ግቢው እየቀረበ መጣ። ጄክ ያ መኪና የማን እንደሆነ ጠንቅቆ ያውቃል። የልብ ትርታው በንቃት መምታት ጀመረ። መኪናው ከዋናው ቤት ፊት ለፊት ቆመ። መኪናውን የሚነዳው ሰው ማንም ሳይሆን ሚስቱ ነበረች። ጄክ የሚስቱን እውነተኛ ማንነት ለማየት በረት ውስጥ ተደበቀ። እናቱንም እማዬ ጸጥ በይ፣ እኔ እዚህ ነኝ አላት። ሚስቱም ማንም የሌለ ሲመስላት የምታደርገውን በአይኑ ማየት ፈልጎ ነበር። የበረቱ በር በሚሰጠው ምቹ ቦታ ሆኖ መከታተል ጀመረ። ትንፋሹን ዋጠ። ሚስቱ የለበሰችውን ጭንብል ለመክፈፍ ተዘጋጀ። የአይን ምስክር መሆን ፈልጓል። በስንጥቁ በኩል ወደ ግቢው ተመለከተ። ሚስቱ በጣም ውድ የሆነ ልብስ ለብሳ ከመኪናዋ ወረደች። የልብሷ ዋጋ የገበሬውን የዓመት ገቢው ያህል ነበር። አለባበሷ በጣም ዘናጭ ነበር። የሽቷ መዓዛ ከሩቅ የሚጣራ ነበር። ይህም በኩበት ላይ ተቀምጣ የነበረችውና ቆሻሻ ልብስ ለብሳ ከነበረችው እናቱ ፍጹም ተቃራኒ ነበር። በሰውነቷ ላይ ያደረገቻቸው ውድ ጌጣጌጦች በትዕቢት ወደ በረቱ ስትራመድ በፀሐይ ብርሃን ያንጸባርቁ ነበር። ያለምንም የጥፋተኝነት ስሜት ራሷን እንደ ንግስት ቆጥራ ትራመድ ነበር። በጣቷ ላይ ያለው የአልማዝ ቀለበትና በደረቷ ላይ ያለው የወርቅ ሐብል ለሚያያት ሁሉ ሀብቷን የምታሳይበት ይመስል ነበር። በገዛ ቤቷ ውስጥ ብቸኛ ባለቤት እንደሆነች ሁሉ በትዕቢት ትራመድ ነበር። ነገር ግን ባለቤቷ ጄክ በቅርብ ርቀት ሆኖ እያንዳንዱን እንቅስቃሴዋን እንደሚከታተል አላወቀችም ነበር። ጄክ በገዛ እናቱ መከራ ላይ ሚስቱ ለራሷ ውበት ቅድሚያ መስጠቷን ሲያይ ደረቱ ይበልጥ ተጨነቀ። በወገቧና በእጇ ላይ ያሉት የወርቅ ጌጣጌጦች በቀትር ፀሐይ ብርሃን በጣም ያንጸባርቁ ነበር። እያንዳንዱ እርምጃዋ የወርቅ ጌጣጌጦቹ ድምፅ እንዲያወጡ ያደርግ ነበር። ይህም ከበረቱ ሽታና አሳዛኝ ሁኔታ ጋር ፍጹም ተቃራኒ ነበር። ሚስቱ እርሱ የላከላትን ገንዘብ እናቱን ለመንከባከብ ከመጠቀም ይልቅ ራሷን ለማስዋብ መጠቀሟ ጄክን በጥልቀት አቆሰለው። ሚስቱ ያለምንም ርህራሄ በረቱ ላይ ቆማ እናቱን በንቀት ትመለከት ነበር። የሚስቱ ቀኝ እጅ ያረጀና በከፊል የተሰነጠቀ ሰማያዊ የላስቲክ ሳህን ይዞ ነበር። በሳህኑ ላይ የቀዘቀዘ ምግብና የቆሸሸ ውሃ በላስቲክ ብርጭቆ ቀርቦ ነበር። ወደ በረቱ ስትጠጋ ያን ሳህን የያዘችው በጣቷ ጫፍ ብቻ ነበር። እጇ በቆሻሻ እንዳይበከል የፈራች ትመስላለች። ያለምንም ፈገግታ፣ ያለምንም ሰላምታ እናቱን እንደ ከብት በመቁጠር ምግቡን በበረቱ መሬት ላይ በከፍተኛ ጭካኔ ወረወረችው። ቶሎ ብይ፣ ከበላሽ በኋላ ደግሞ ግቢውን ጥረጊና ልብስ ጠቢ የሚል ቀዝቃዛ ትዕዛዝ ብቻ ሰጠቻት። እናቱን እንደ ደሞዝተኛ አገልጋይ በመቁጠር ትዕዛዝ ሰጥታት ስትሄድ ተመለከተ። ጄክ ይህንን ሁሉ ከእንጨት ግድግዳው በስተጀርባ ሆኖ ሲሰማ ደሙ መፍላት ጀመረ። እናቱ በገዛ ቤቷ እንደ ሰው አለመቆጠሯና እንደ ሰራተኛ መታየቷን ተረዳ። በሳህኑ ላይ ያለው ምግብ ትላንት አድሮ የደረቀ ትርፍራፊ ነበር። የአሮጊቷ እናቱ እጆች ምግቡን ለመቀበል ሲንቀጠቀጡ ጄክ በግልጽ አየ። እናቱ በምግብ ፋንታ ስቃይና ውርደትን እየተቀበለች መሆኑን ሲረዳ ልቡ በሐዘን ቆሰለ። ሚስቱ እናቱን በአስቸኳይ እንድትበላና
ግቢውን እንድትጠርግ ስታዛት የጄክ ትዕግስት ተሟጠጠ። እጆቹ የበረቱን በር አጥብቀው ጨበጡ። አሁን ለእናቱ ፍትህ ለመጠየቅ የሚወጣበት ሰዓት ደርሷል። ጄክ በድንገት ከበረቱ በስተጀርባ ብቅ ሲል ሚስቱ ደነገጠች። የያዘችው የላስቲክ ሳህን ከእጁ አምልጦ መሬት ላይ ወደቀ። ያ በትዕቢት ተወጥሮ የነበረው ፊቷ በድንጋጤ ገረጣ። ሚስቱ በሚቆጣው ባለቤቷ ፊት ተንበርክካ ይቅርታ እንዲያደርግላት መለመን ጀመረች። ይቅርታ አድርግልኝ ጄክ፣ ሁሉንም ነገር አስተካክላለሁ እያለች ብታለቅስም ለጄክ ግን ቃላቶቿ ሁሉ ባዶ ነበሩ። እናቱ ካለፈችበት መከራ ጋር ሲነጻጸር የሷ እንባ ምንም ዋጋ አልነበረውም። ጄክ ይህ ትዳር መቀጠል እንደሌለበት ወሰነ። እናቱን ከዚህ መከራ ማዳን ቀዳሚ ተግባሩ መሆኑን አመነ። በከባድና ቁርጠኛ ድምፅ ጄክ ሚስቱን በዚያው ቅስፈት ፈታት። ይህ ውሳኔ በድንገት የተወሰነ ሳይሆን እናቱ የተዋረደችበትን ክብር ለመመለስ ብቸኛው መንገድ ነበር። ሚስቱ ያላትን ንብረት ጠቅልላ ከቤቱ ወጣች። ያ ያንጸባርቅ የነበረው ጌጣጌጥና ውድ ልብስ አሁን ምንም ትርጉም አልነበረውም። በጎረቤቶቿ ፊት በውርደት ራሷን ደፍታ ግቢውን ለቃ ሄደች። ጄክ የደከመች እናቱን በታላቅ ርህራሄ አቅፎ ለ2 ዓመታት ተዘግቶባት ወደ ነበረው ትልቅ ቤት አስገባት። እናቱን በምርጡና በለስላሳው አልጋ ላይ ያሳረፋቸው። አሁን ጄክና እናቱ በዚያ ትልቅ ቤት ውስጥ በደስታ መኖር ጀምረዋል። የቤቱ ትርጉም አሁን የታወቀው እናቱ በውስጡ በሰላም ስትኖር ብቻ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እናንተስ በጄክ ቦታ ብትሆኑ ኖሮ ምን ታደርጉ ነበር? እስኪ ሐሳባችሁን ጻፉልን፣ እንወያይበት። ታሪኩን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። እንደዚህ አይነት መሳጭ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።